ሰላም ጋይስ እንዴት ናችሁ? የፍሬሽማን ኮርስ የሆነው ጂኦግራፊ ቻፕተር 3 የመጨረሻ ፓርት እናያለን። ዘ ኢምፓክት ኦፍ ሪሊፍ ኦን ባዮፊዚካል ኤንድ ሶሺዮ ኢኮኖሚክ ኮንዲሽን የሚለውን በዚህ ፓርት እናያለን። ያ ማለት የኢትዮጵያ የመሬት ስትራክቸር አሁን ያላት የኢትዮጵያ ቶፖግራፊ ምን ነገሮች ኢምፓክት አሳድሯል በኢኮኖሚያችን ላይ፣ በባህላችን ላይ፣ በሶሻል ኢንተራክሽን ላይ ምን ተጽዕኖዎች አሉት፣ ምን ጠቀሜታ አሉት፣ ምን ጉዳቶች አሉት የሚለውን እናያለን ማለት ነው። ኦኬ የመጀመሪያው አግሪካልቸራል ፕራክቲስን በምናይበት ሰዓት አግሪካልቸር የኢትዮጵያ አሁን ያላት የመሬት ሼፕ ቶፖግራፊ ወይም የመሬት ስትራክቸር ምንድን ነው ኢንፍሉዌንስ ያደረገው እንዴት ነው የሚለውን እናያለን። አግሪካልቸር ሪሊፍ ኢንፍሉዌንስ farm size and shape in area of the rigid terrain farmland are small in size and fragmented and to be irregular in shape። እንግዲህ የኢትዮጵያ መልክዓ ምድር ሪጅድ የበዛበት ከመሆኑ አንፃር ሪጅድ በሆኑ አካባቢዎች ወጣ ገባ ሸለቆች በበዙ አካባቢዎች ላይ ለአግሪካልቸራል ፕራክቲስ የሚሆኑ መሬቶች በጣም ሳይዛቸው ስሞል ነው ይለናል። ስለዚህ ይሄ ከምን ምክንያት ነው? ከኢትዮጵያ ቶፖግራፊ ምክንያት ነው ማለት ነው። ይሄ መነጣው ፍራግመንትድ የሆኑ ቦታዎች ላይ ለአግሪካልቸር ምቹ አይደለም እያለ ነው። choice of the farming technique and farm implement are highly influenced in rigid terrain. mechanized farming technique are difficult to practice። ስለዚህ መካናይዝድ የሆነ ፋርሚንግ ቴክኒክ መጠቀም አንችልም። በእነዚህ አካባቢዎች ሪጅድ በሆኑ አካባቢዎች በትራክተር ልናርስ አንችልም፣ አይመቹም፣ ምቹ አይደሉም ማለት ነው። ወጣ ገባ ስለሆኑ ለጥ ያለ ሜዳዎችን ነው እንደዛ መካናይዝድ የሆነ ፋርሚንግ ማከናወን የሚቻለው። ስለዚህ የኢትዮጵያ ቶፖግራፊ አግሪካልቸራል ፕራክቲስ ሪጅድ በሆኑ አካባቢዎች በዚህ መልኩ ኢንፍሉዌንስድ አድርጎታል ማለት ነው። ውስን የሆኑ ለአግሪካልቸር ምቹ የሆኑ ቦታዎች ነው ማለት ነው የሚገኙት በዚህ ሸለቋማ ቦታዎች ላይ። ኦኬ ሌላው ኢንፍሉዌንስ ክሮፕ ፕሮዳክሽን አሱን ክሮፕ ዌል አዳፕትድ ቱ ሃየር አልቲቲዩድ። እንዲሁም ደግሞ የኢትዮጵያ መልክዓ ምድር ሃይ አልቲቲዩድ ያላቸው ከፍተኛ ቦታዎች አሉ፣ ዝቅተኛ ቦታዎች አሉ። ስለዚህ አግሪካልቸሩ እነዚህም ደግሞ አፌክት አድርጎታል። ከፍተኛ ቦታዎች የሚመረቱ ሰብሎች እንደ ባሬሌ ዌይት የተባሉ ምርቶች ከፍተኛ ቦታዎች ሲመረቱ፣ ሎው ላቲቲዩድ ያላቸው ዝቅተኛ ቦታዎች ደግሞ ሱርጋምን ማየት እንችላለን ወይም ሜዝ ይመረታሉ ይልናል። ይህ ራሱ አግሪካልቸርን አንዱ ኢንፍሉዌንስ አድርጎታል የሚለን። ኦኬ ሌላው አግሪካልቸር ላይ ኢንፍሉዌንስ ያሳደረው ብለን ስናይ ኢንፍሉዌንስ ዘ ፕራክቲስ ኦፍ አኒማል ሃዝባንደሪ አስ ሞስት ኢኩዌስ ኤንድ ሺፕስ አር reared in high altitude and camels and goats are well adapted in lower altitude። እንዲሁም ደግሞ እንደዚህ ከፍተኛ ቦታዎች ላይና ዝቅተኛ ቦታዎች የሚረቡ እንስሳቶች ጭምር የተለያዩ ናቸው ይላል። እና ሺፕ ሃይላንድ ላይ ሲረቡ እነ ካሜልን ግመልን በመናይበት ሰዓት እንዲሁም ጎትን ደግሞ ዝቅተኛ ቦታዎች ላይ በስፋት ይረባሉ ማለት ነው። ይህም አግሪካልቸርን በኢትዮጵያ የተለያየ ያደርገዋል ማለት ነው በቶፖግራፊው አማካኝነት ማለት ነው። ኦኬ ሌላው ሴትልመንት ፓተርን እና ምናየው ሴትልመንት ፓተርን ላይ ስንመጣ የአሰፋፈር ሂደቱንስ እንዴት ነው አፌክት ያደረገው ወደሚለው ስንመጣ የኢትዮጵያ ቶፖግራፊ አሰፋፈሩም እንደዚሁ አፌክት አድርጎታል። ሃይላንድስ ኦፍ ዘ ኢትዮጵያ ዛት ኤክስፔሪየንስስ ቴምፕሬት ታይፕ ኦፍ ክላይሜት ኮንዲሽን that are namely free from the most of the tropical diseases are densely settled። እንግዲህ ሴትልመንቱን በምናይበት ሰዓት የኢትዮጵያ ከፍተኛ ቦታዎች አካባቢ ሞዴሬት የሆነ ክላይሜት ነው ያለው። ተስማሚ የሆነ ክላይሜት ስላለው ብዙ ሰዎች ወደዛ ሰፍረው ይገኛሉ ማለት ነው። ያ ማለት ሴትልመንቱን አንዲው አፌክት አደረገው ማለት ነው። በጣም ጥቅጥቅ ያለ አሰፋፈር ሃይላንድ አካባቢ ስናገኝ፣ ስፓርስ የሆነ አሰፋፈር ደግሞ በላውላንድ አካባቢ እናገኛለን ማለት ነው። ይህ የፈጠረው የኢትዮጵያ መልክዓ ምድር ነው። rigid and difficult terrain hinder the development of settlement and its expansion። እንዲሁም ደግሞ ያ በዚህም አያቆምም። rigid በሆኑና difficult to train hinder በሆኑ አካባቢዎች ላይ ሴትልመንቱ ብዙም አልተስፋፋም።
ዲፊካልት ነው ምክንያቱም ለመኖር ምቹ ስለማይሆን ማለት ነው በጣም ወጣ ገባ ስለሚሆን ማለት ነው ኦኬ ሃይላንድስ ኦፍ ዘ ኢትዮጵያ አር ካራክተራይዝድ ባይ ሴደንታሪ ላይፍ እንግዲህ የኢትዮጵያ ከፍተኛ ቦታዎች ሴደንታሪ ላይፍ በቋሚ የሆነ አኗኗር ዘይቤ የሚታወቁ ናቸው ወይም ፐርማነንት ናቸው ፐርማነንት ሴትልድ ናቸው ብዙ ጊዜ አይንቀሳቀሱም ዋይል ላውላንድ ላይ በመናይበት ሰዓት ደግሞ ቴምፖራሪ ነው እንስሳዎቻቸውን ይዘው በመንቀሳቀስ ነው ማለት ነው ሴትልመንታቸው ስፓርስ በመሆኑም ስፓርስ ከመሆኑም አንፃር በጣም ምንድነው ቴምፖራሪ የሆነ እንትን ያላቸው ቴምፖራሪ የሆነ ሴትልመንት ያላቸው አንድ ቦታ ላይ አይቀመጡም ያ ማለት እንስሳቸውን ይዘው ከአንድ ቦታ ወደ ሌላኛው ቦታ ግጦሽ ወዳለበት እየተንቀሳቀሱ ነው ማለት ነው የሚኖሩት ይህም አንዱ የኢትዮጵያ ቶፖግራፊ አፌክት ያደረገው ነው ማለት ነው በቀጣይ የምናየው ትራንስፖርቴሽን ኤንድ ኮሚኒኬሽን የሚለው ነው ትራንስፖርቴሽን ኤንድ ኮሚኒኬሽን የኢትዮጵያን ትራንስፖርቴሽን እና ኮሚኒኬሽን የኢትዮጵያ ቶፖግራፊ አሁን ያለው የኢትዮጵያ አቀማመጥ ወይም ስትራክቸሩ መልክዓ ምድሩ ምን ኢፌክት ፈጠረ በትራንስፖርቴሽን እና በኮሚኒኬሽኑ ስንል the highly dissected nature of the landscape is barrier to the development of internal surface transportation that resulted in long term isolation from many communities ስለዚህ የኢትዮጵያን መልክዓ ምድር በመናይበት ሰዓት ሪጂድ መሆኑ ዲሴክትድ በመሆኑ በጣም መንገዶችን ለመስራት አይመችም ድልድዮችን ለመስራት ራሱ እንዲሁ በጣም ብዙ ሸለቆዎች ስለሚገኙ አንዱ ማህበረሰብ ከሌላኛው ማህበረሰብ ለማገናኘት እጅግ በጣም ብዙ ወጪ የሚጠይቅ ነው መሬቱ ካለመመቻቸቱ አንፃር ለኢንፍራስትራክቸር መሬቶችን ለመገንባት እጅግ በጣም ብዙ ወጪ የሚጠይቅ ነው ይለናል ይህ አንዱ የኢትዮጵያ መልክዓ ምድር ያመጣው ጣጣ ነው ማለት እንችላለን the difficult terrain make infrastructure development and maintenance costly ስለዚህ ከፍተኛ ወጪ ያስወጣል ማለት ነው ያ ብቻ አይደለም በዚህ ብቻ ያበቃም ኮሚኒኬሽኑን በመናይበት ሰዓት ቲቪን ማየት እንችላለን ራዲዮችን በመናይበት ሰዓት ኮሚኒኬሽን are also highly influenced by relief እነዚህ እንግዲህ በሞገድ ራዲዮን በመናይበት ሰዓት በዚህ ሞገድ በዚህ በአንድ ቲቪን በመናይበት ሰዓት በሳተላይት ስለዚህ እነዚህ ሞገዳቸው ሳተላይቱ የኢትዮጵያ ሪጅድ ተራራማ ቦታዎች ዝቅተኛ ቦታዎች ስለዚህ ዝቅተኛ ቦታዎች ተራራማ ቦታዎች ዝቅተኛ ቦታዎችን ከቨር ያደርጋሉ ስለዚህ ኮሚኒኬሽኖች ራሱ የኔትወርኩን ሲስተም በመናይበት ራሱ በጣም የኢትዮጵያ መልክዓ ምድር አፌክት ያደርገዋል ማለት ነው ኦኬ ሌላው the rigid topography render viewer less navigable due to the waterfall deep gorge and steep cliff ዋናው እዚህ ጋር ደግሞ የኢትዮጵያ ውሃማ አካላቶችን በመናይበት ሰዓት እንዲሁም ቶፖግራፊውም ጭምር የኢትዮጵያ ወንዞች ፍሰታቸው ምንድነው በጣም ዲፕ ጎርጅ ነው በጣም ከተራራ ወደ ዝቅተኛ ቦታዎች ስለሆነ መሬቱን ቦርቡሮ በጣም ሸለቆማ በሆነ መንገድ ነው የሚሄዱት ስለዚህ ለናቪጌብል ምቹ አይደለም የሚልን ለጀልባ ትራንስፖርት ጭራሽ የማይመች ሆነ ቶፖግራፊ ነው ማለት ነው ኢትዮጵያ ያላት ሌላው ደግሞ በቀጣይ የምናየው ሃይድሮኤሌክትሪክ ፓወር ፖቴንሻል ነው የኢትዮጵያ ቶፖግራፊ ለሃይድሮኤሌክትሪክ ፖቴንሻል ምን አይነት አቅም አለው ስንል the greater difference in altitude occupied with high rainfall created suitable condition for very high potential for the production of hydroelectric power in Ethiopia እንግዲህ ሃይድሮኤሌክትሪክ ፓወር ለማምረት ኢትዮጵያ ላይ በጣም ከፍተኛ የሆነ አቅም አለው ማለት ነው ለምን በጣም ከፍተኛ ቦታዎች አሉ ዝቅተኛ ቦታዎችም አሉ ስለዚህ ወንዞች በጣም ከከፍተኛ ቦታ ተነስተው ወደ ዝቅተኛ ቦታዎች ይፈሳሉ ሲፈሱ እንዴት ነው ስቲፕ ስሎፒንግ በሆነ ነው የሚፈሱት በጣም ከፍተኛ ስፒድ ባለው ሁኔታ ነው የሚፈሱት ከፍተኛ ኃይል አላቸው ስለዚህ እነሱን ገድበን ለኤሌክትሪክ ለማምረት ሲውተብል ነው ማለት ነው ኦኬ ሌላው ደግሞ ሶሺዮ ካልቸራል ፊሊንግን በመናይበት ሰዓት የቶፖግራፊ the rigid terrain as a result of extensive surveys of dissection result in long term isolation of communication that lead to occurrence cultural diversity እንግዲህ የኢትዮጵያ ቶፖግራፊ አንዱ ማህበረሰብ ከሌላኛው ማህበረሰብ እንዳይገናኝ አድርጎ በጣም በከፍተኛ ተራራ በተለያዩ ወንዞች ዲሴክትድ በሆኑ ሬንጆች በብዙ ሸለቆዎች የተከፋፈለ ስለሆነ አንዱ ማህበረሰብ ከሌላኛው ማህበረሰብ አለመገናኘቱ ብዙ ካልቸሮች እንዲኖሩ ምክንያት ሆኗል ማለት ነው ይህ የኢትዮጵያ ቶፖግራፊ the people who live in the highland have been identified themselves as
ደገኛ። እንግዲህ ኢትዮጵያ ውስጥ ሃይላንድ አካባቢ የሚኖሩትም ምን ተብለው ይጠራሉ? ደገኛ ተብለው ወይም ማውንቴነርስ ተብለው ይጠራሉ። in those who live in the lowland በዝቅተኛ ቦታዎች የሚኖሩ ደግሞ ቆለኛ ተብለው ይጠራሉ ማለት ነው። in the lowland ኦኬ። ሌላው ደግሞ ኢምፓክት ኦን ክላይሜት በክላይሜትስ ምን ተጽዕኖ አመጣ ስንል the climate of Ethiopia as a result the tropical position of the country and greater altitude variation of the general topography እንግዲህ የኢትዮጵያ እንደ ዓለም ስናያት ኢትዮጵያ በትሮፒካል ፖዚሽን ላይ ነው የምትገኘው። ትሮፒካል ፖዚሽን ላይ ነው የምትገኘው፣ የምድር ወገብ ላይ አካባቢ ነው የምትገኘው። ስለዚህ የምድር ወገብ ላይ አካባቢ የሚገኙ ደግሞ ከፍተኛ የሆነ ሙቀት ኤክሰርሳይዝ የሚያደርጉ አገሮች ናቸው። ግን ደግሞ ኢትዮጵያ ሃይር ኤሊቬተር ስላላት ይህን ትሮፒካል የሆነ ፖዚሽኗ ወደ ምን ሃይር ኤሊቬተር ስላላት ሞዴሬት ወደ ሆነ ክላይሜት ተቀይሮላታል ማለት ነው። ግሬተር አልቲቲዩድ ስላላት ማለት ነው። ኦኬ እንግዲህ ሌላው ደግሞ ሃይላንድስ ዊዝ ሃየር አማውንት ኦፍ ሬንፊል ኤንድ lower rate of evaporation transport and moisture surplus compared to the moisture deficit of lowland እንግዲህ ሃይላንድ ላይ ሃየር አማውንት ኦፍ ሬንፌል ነው ያለው፣ ከፍተኛ የሆነ ዝናብ አለ። ኢቫፖሬሽኑ በጣም ዝቅተኛ ነው። በጣም ፀሐይ ስለማይበዛ ሙቀት ስለማይበዛ ትነቱ በጣም ዝቅተኛ ነው። ስለዚህ ሞይስቸር ሰርፕለስ አለ ከላውላንድ ኮምፔር ስናደርገው ማለት ነው። ኦኬ ኢምፓክት ኦን ሶይል በሶይል ያለውን ኢምፓክት በምናይበት ሰዓት ደግሞ ስቴፕ ማውንቴን ስሎፕ ሃቭ ሾሎ ኤንድ ሊትል ዴቨሎፕ ሶይል ስቴፕ የሆነ ማውንቴኖች አሉ፣ ከፍተኛ ተራሮች አሉ፣ ስሎፓቸው ሻሎ የሆነ ተራሮች አሉ። ስለዚህ ሶይልን በምናይበት ሰዓት ሊትል የሆነ ዴቨሎፕ የሆነ ሶይል ነው ያለ። ያ ማለት ተራሮች ብዙ ጊዜ ምንድነው የሚሆኑት? በድንጋዮች የተሞሉ ነው የሚሆኑት፣ በሮኮች የተሞሉ ነው የሚሆኑት ማለት ነው። ኦኬ ኢምፓክትስ ኦን ኔቸራል ቬጂቴሽን በምናይበት ሰዓት ደግሞ ሪሊፍ ስሩ ኢትስ ኢፌክት ኦን ክላይሜት ኤንድ ሃይድሮሎጂ አፌክት ዘ ታይፕ ኦፍ ኔቸር ኦፍ ቬጂቴሽን ግሮውን ኢን ዘ ኤሪያ። ስለዚህ የኢትዮጵያ ሪሊፍ የኢትዮጵያ መልክዓ ምድር ክላይሜቱን የተለያየ የሆነ ምን ቬጂቴሽን እንድታበቅል ግሮው እንድታደርግ ምክንያት ሆኗል ማለት ነው። ከፍተኛ ቦታዎች የሚበቅሉ ቬጂቴሽኖች አሉ፣ ዝቅተኛ ቦታዎች የሚበቅሉ ቬጂቴሽኖች አሉ ማለት ነው። ኦኬ እንግዲህ ጂኦግራፊ ቻፕተር 3 በዚህ ጨረስን። በቻፕተር 4 እስክንገናኝ መልካም